ማንኛውም ኢትዮጵያዊ ይላል ሕገ መንግሥታቸው። እነዚህ በላይ ሆነው አንደበታቸው እሳት የሚወጣ የክልል መሪዎች አንደበት እሳት ነው፣ ትንሽ እሳት ጫካ ታቃጥላለች ይላል ቅዱስ ያዕቆብ። ትንሽ እሳት ጫካ እንደምታቃጥል ሁሉ እነዚህም ከአንደበታቸው የሚወጣው ቃል እያቃጠለ ነው፣ ሰላምን እያደፈረሰ ነው፣ ፍቅርን እያሳጣ ነው፣ አንድነታችንን እያበላሸ ነው። ስለዚህ በአንደበታቸው ቅስቀሳ እያረጉ ክርስቲያኖቻችን እንዲገደሉ እንዲሰቀሉ የሚያረጉ ቤተ ክርስቲያናችን እባካችሁ አንደበታችሁ እሳት ነው ትበላቸው። አንደበታችሁን ብዙ ጊዜ በእነዚያ አንደበት ክርስቲያኖቻችን ተጎድተዋል። ይገባናል፣ እናውቃለን። ስለዚህ አንደበታቸውን እሳት ስለሆነ አንደበታቸው ተቆጥቦ ሰላም ተናግረው ሰላም ሰብከው ለዚህ ሕዝብ ለኢትዮጵያ ሕዝብ እድገት እንዲያገኝ ከልመና እንዲድን ያሳዝናል እኮ። እባካችሁ ይህን የመሰለ አገር ይዘን በአንድ ላይ ሁነን ተባብረን ለሌላውም ይተርፋል እንኳን ለኢትዮጵያውያን። ኢትዮጵያ በኒው ኤጅ ሙቭመንት በአብዛኛው ሶሻል ሚዲያ ላይ የምትዋቸው ወይናቸው ከሰዶም እርሻቸው ከገሞራ ነው። ያልገባው ወጣት ዝም ብሎ ይነጉዳል። የምዕራቡ ዓለም ይሄን የመጽሐፍ ሐሳብ እያንጋደደ ይተረጉማል። ሰዶምና ገሞራ የጠፉት እንግዳን ባለመቀበል ነው እንጂ በተመሳሳይ ጾታ ርኩሰት አይደለም ይላሉ። ሰዶም ገሞራ ግን የጠፋቸው በዚህ ኃጢያቷ ነበረ። ለማንኛውም አሁን ስለ ሰዶምና ስለ ገሞራ ልናወራ አይደለም፣ ስለ ራሳችን ልናወራ ነው። ምንድነው ዛሬ እኛ ያለን ፍሬ? ቀጥሎ እንደሰማችሁት ፍሬው መራራ ሐሞት ነው እንዳለ ዘለሳ እንሆ እጅግ የመረረ የኮመጠጠ ነው እንዳለ የኔና የናንተ ህይወት ምንድነው? ከቅዱስ ገብርኤል ጋር ያላችሁ ግንኙነት እንዴት ነው? ከቅዱስ ሚካኤል ጋር ያላችሁ ግንኙነት እንዴት ነው? ከነቢያት ጋር ያላችሁ ግንኙነት እንዴት ነው? ከነፍስ አባታችሁ ጋር ያላችሁ ግንኙነት እንዴት ነው? ለዚህም የምናየው የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ነው። እዛ ላይ የምንመለከተው በወንጌሉ የተጻፈው የጌታችን የኢየሱስ ክርስቶስ ወንጌል ሉቃስ ወንጌላዊ እንደጻፈው የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ወመሰለ ሎሙ ወይቤሎሙ አሃዱ ብእሲ ቦቱ በለስ ውስተ አጸደ ወይኑ እምርት ይላል። ለአንድ ሰው በታወቀች የወይን ቦታው በዛ እነሆ የነበረች በለስ ነበረችው። አሁን ይሄንን የሚነግረን ጌታችን ኢየሱስ ክርስቶስ ነው። አሁን ሲናገር እንደሰማችሁ ሲጀምር ወመሰለ ሎሙ ይላል፣ በምሳሌ ነገራቸው ይላል። ወንጌል ስታዩ መጽሐፍ ቅዱስ ስታዩ በብዙ ነገሮች በምሳሌ የተነገሩ ናቸው። የምሳሌው ትርጉም ምንድነው የሚለውን ነው ቤተክርስቲያን የምታስተምረን። አሁንም መንፈስ ቅዱስ ከኔና ከናንተ ጋር ይሁን። በምሳሌም ነገራቸው ሲል ነው። በምሳሌ ነገራቸው ሲል ከላይ የተያያዘ ታሪክ አለ። ንስሐ የማይገቡ ሰዎች እንዴት እንደሚጠፉ ድንገት ሞት በሰው ልጆች ሕይወት ውስጥ እንደሚመጣ ይሄንን ምሳሌ ነገራቸው። የነገራቸው ምሳሌ ምንድነው? ወመሰለ ሎሙ ወይቤሎሙ አሃዱ ብእሲ ቦቱ በለስ ውስተ አጸደ ወይኑ እምርት፣ በታወቀች የወይን ቦታው ይላል። መልሶ መላልሶ መጸለይ እንደሚገባ ጸሎትን መተው እንደማይገባ
ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንድ ሰው በወይኑ ስፍራ የተከላት በለስ ነበረችው። በለሲቱን ተከለ። ከዛ በኋላ ምን አደረገ? ጠባቂ አኖረላት። ከዛ በኋላ ተከለ፣ ጠባቂ አኖረ። ከዛ በኋላ 3 ጊዜ እየተመላለሰ መጣ። ወሆረ ሀቤሃ ይንሳ ፍሬሃ፣ ፍሬ ሊፈልግባት ወደሷ መጣ፣ ወደሷ ሄደ። ወሆረ ሀቤሃ፣ ወደሷ ሄደ። አገኘ ወይ? አይ ወንጌሉ የሚለን ወኢረከበ ይለናል። አላገኘም። 3 ጊዜ ተመላልሶ መጥቶ ወኢረከበ አላገኘም። ወሶበ ኢረከበ፣ ባላገኘም ጊዜ 3 ጊዜ መጥቶ ባላገኘ ጊዜ ወሶበ ኢረከበ ይቤሎ ለአቃቤ ወይን ናሁ ሳልስየ ክረምት እንዘ እመጽ እንሳ ፍሬሃ ለዛቲ በለስ አለ። ጠባቂዋን ምን አለው? 3 ጊዜ መጣሁ ፍሬ ልፈልግባት፣ ወኢረከብኩ አላገኘሁም አለው። ከዛ ትእዛዝ ሰጠ። እንግዲህ ተመልከቱ፣ እናንተ ፍረዱ። መጀመሪያ ወይን ምን አረገ? በለስ ምን አረገ? አቤት ተከለ። ከዛ ተክሎ ዝም ብሎ ትቷታል? ምን አደረገላት? ጠባቂ አደረገላት። ከዛ በኋላ ስንት ጊዜ መጣሁ ነው የሚለው? ስንት ዓመት? 3 ጊዜ። 3 ጊዜ ሲመጣ ፍሬ አገኘባት። ወሆረ ሀቤሃ ይንሳ ፍሬሃ፣ አገኘባት። ወኢረከበ አላገኘም። ወሶበ ኢረከበ ባላገኘም ጊዜ አቃቤ ወይኗን ያን ጠባቂ ምን አለው? ግዝማ እንከሰ ከመ ኢታጽም ምድረነ አለው። ምድራችንን እንዳታበላሽ ቁረጣት። ይህን ቃል ድገሙና ንገሩኝ። ምድራችንን እንዳታበላሽ ቁረጣት። ጠባቂው ደግሞ ምን አለ? የወይኗ ጠባቂ ቆይ ጌታ ሆይ እባክህ እስቲ 1 ዓመት እንያት፣ ውሃ ላድርግላት፣ እንደገና ደግሞ አፈር እስቲ ይሄ ፋንዲያው ምኑን ላድርግላት። ወደፊት ብታፈራ መልካም ነው፣ ካላፈራች ግን ትቆርጣታለህ አለው። ይሄን ምሳሌ ነገራቸው። አሁን ምሳሌ ነው፣ ምሳሌ አይደለም፣ ምሳሌ ነው። ምንድነው የዚህ ምሳሌ ትርጉም? በዚህ ትምህርት ውስጥ የምናያቸው አንደኛ በለስ ማለት አንደኛ እስራኤል፣ 2 እኛ መሆናችን። በለስ ማለት 2 ፍሬ ምንድን ነው? 3 ንስሐ እንዴት ነው? 4 የመላእክት ምልጃ ለኛ እንዴት ነው? ይሄንን እንማራለን። አምላካችን መንፈስ ቅዱስ ከኔም ከባሪያው ከናንተም ጋር ይሁን። አንድ ሰው ነበረ፣ ወይን ተከለ፣ ጠባቂ ያደረገላት። ፍሬ ሊፈልግ 3 ጊዜ መጣ፣ ወደሷ ሄደ፣ ፍሬ አላገኘም። ጠባቂዋን በቃ ቁረጣት፣ ሌላው ምድር እንዳታበላሻለው። ከዛ በኋላ መልአክ ያ ጠባቂው ደግሞ ምን አለ? ቆይ እባክህ 1 ዓመት ተዋት አለና ለመነው። ያም ደግሞ የወይኗ ባለቤት ሰማና ጠባቂውን ከዛ በኋላ እሺ አለና ለዛች ዓመት ተተወች ነው። በቃ ትምህርቱ ይሄ ነው። ሰው ልጅ አልተቀበላችሁኝ የሚለው እንደ ቀላል ነገር እንዳናየው። ከሁሉ ግን ከወቅቱ ጋር የሚሄደው እመቤታችን ድንግል ማርያም ወላዲተ አምላክ ቸሩ መድኃኔዓለምን አዝላ ስትሄድ ማን ነው እንግድነት የተቀበላት? ማን? ባለፈው ብያቸዋለሁ። አንድ የቤተክርስቲያን መምህር የነበሩ ሰው መንገድ ላይ ቁጭ ብለው ሲለምኑ አገኘናቸው ያልኳቸው። እሳቸው ሲተረጉሙ እንዲህ አሉ። አሁን ቅርብ ጊዜ ማለት ነው። ሲተረጉሙ እንዲህ አሉ። የ6ቱ ትእዛዛት ወንጌል ደግሞ ራስ ነግደ ኮንኩ ናት፣ እንግዳ ሁኜ ናት። ለምን ስንላቸው በእንግዳ በመቀበል ብቻ 6ቱ መፈጸም ይቻላል ብለዋል። እንዴት አስገራሚ ነገር ነው። እስቲ አምጡ፣ ይተርጉሙ፣ ያምጡ እስቲ በሉ ስሙ። እንግዲያው ለተረጉሙ አንድ ሰው እንግዳ ሲቀበል 6ቱን መፈጸም ማለት እንግዳ ሲቀበል የመጀመሪያው ነገር ራሱ እንግዳ መቀበል ማለት ራሱ ከ5ቱ አንዱን ያዘ። ቀጥሎ እንግዳው ቤት ከገባ በኋላ
ብላ ይባላል። ምግብ ይቀርብለታል። እንግዳ ነው ከመንገዱ ነው አይደለም። ምን ብሎታል? እርቦታል። ስለዚህ ስንተኛ ሕግ ተፈጸመ? ሁለተኛ። ቀጥሎ ምን ይቀርብለታል? ንገሩኝ። የሚጠጣ ነገር ይቀርብለታል። ጠምቶታል፣ መንገድ ነው አለ። ስንት ሕግ ተፈጸመ? አራተኛ። ሰው መንገድ ሲሆን ምን ይሰማዋል? ሰውነቱ የህመም ስሜት ይሰማዋል። በነገራችሁ ላይ በጥንቱ በገጠር በተለይና በጎንደር በጥንቱ እንግዳ ከቤት ካደረ ሊነጋጋ ሲል ተነስተው ስም አይጠየቅም። እንደምታውቁት በባህላችን እንግዳ ዕለቱ ስም አይጠየቅም። እንግዳው እየተባለ ነው የሚወራ። ችግሩ እንግዳው የሚባል ሰው ደግሞ ሊኖር ይችላል። ለምሳሌ እንግዳው የሚባል ስም ያለው አለ እና አለቃ እንግዳው የሚባልም ሰውዬ በዚህ መሀል ባለ እንደዛ ከሆነ አጋጣሚ ሊገጥም ይችላል። እንግዳው ብላ፣ እንግዳው ጠጣ፣ እንግዳው ተኛ ነው የሚባል እና በጠዋት ይነሳና እንዴት አደርክ እንግዳው እግዚአብሔር ይማርህ ይሉታል። ለምን? ጎዳና ሰውነትን ከህመም ይጥለዋልና። ስንት ሕግ ተፈጸመ? እንዴት ዋላችሁ? ከዚያ ቀሪው ታስሬ ነው አይደለም። እቺ ላይ ምን ሊያመጡ ነው ብዬ ስል መቼም እንግድነት የገባበት ቤትን ከእስር ቤት አይቆጥረውም ብዬ ስል አይደለም። እስራት የተባለ ጎዳና የዋለ ሰው እግሩ ይተሳሰራል። እግሩን ስታጥበው ከስራቱ እንደ መፍታት አሉ። እንግዲህ እኒህ ሰውዬ ከዶክተር አየለና ከኢንታ ክፍል የተማሩ ናቸው። አሁንም አሉላችሁ እዚያ ማለት ቁጭ ብሎ ሲለምኑ ጃን ተከል አካባቢ ታገኟቸዋላችሁ። አያችሁ፣ መንገድ የዋለውን ሰው እግሩን ስታጥበው በደንብ ይታሸል ወደ ላይ እንደዚህ ወደ ታች እየተሳበ ከስራቱ መፍታት ማለት እሱ ነው። ይሄ አምስተኛው ሕግ ተፈጸመ። ስድስተኛው ሕግ አረቁ ነው አይደለም? አዎ። ታርዤ ብሎ ያለው እንግዳ ሲመጣ የመጀመሪያ አባቶቻችን የሚያደርጉት ምንድን ነው? ከብርድ ብሏልና ወዲያውኑ አግዳሚያ ኩታ ትከሻው ይጥሉለታል። ማታ ሲተኛ ልብስ ሰጡታል። ጥቂት ቆይተው መጥተው እንዳይበርደው ብሎ በላይ ይደራረቡለታል። ይሄ ቀድሞ የጎንደር ጠቅላላ ኢትዮጵያውያን አደራረቡ እንደዚህ ነው እንግዳ መቀበል እና እኒያ መምህር ጎዳና ላይ ተቀምጠው እንዲህ ሲተረጉሙ ሰምቼ እቺ ስለኔ አዲስ ናት፣ ሊቃውንቱ ያውቁት ይሆናል፣ ለኔ ግን አዲስ ናት በእውነቱ እና ደስ ብሎኝ በዚያች ለማስተማር ሳምንት መጥቼ ሰዓት አልበቃን ብሎ ለክፍሉ ተላለፈ። አሁን ያልተቀበላችሁኝም ነገርን ጨርሰን በኋላ እናመጣዋለን። ወደዚያኛው ከመሄዳችን በፊት እመቤታችን ድንግል ማርያም ስደት በወጣች ጊዜ የደረሱባትን ነገሮች የብፁዕ አቡነ ኤልያስን ጥያቄ እስቲ ላቅርብላችሁ። እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት 44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ዓለም አቀፋዊ ጉባኤ ማለት ነው እየተካሄደ እንደሆነ ይታወቃል። እዚህ ላይ እንግዲህ ብፁዕ አቡነ ኤልያስ ትምህርተ ወንጌልን ሰጥተው ነበር። በዚህ ትምህርተ ወንጌል ውስጥ ያነሷቸውን ጥያቄዎች ላቀርብላችሁ። ኮፒ ሊንክ እና ሼር አድርጉት። እንግዲህ የምንሰበሰበው ለምንድን ነው ብለው ጠይቀዋል። ምክንያቱን አውቀን ነው ወይ እየተሰበሰብን ያለ ነው? እስከዛሬስ የተወሰኑ ውሳኔዎችስ ይተገበራሉ ወይ? ልባችንን ሰተን ነው ወይ የምንመካከረው? ጉባኤው 44ኛው ነው። በ44 ዓመት ውስጥስ ምን ሰራን? በፓትርያርክነት መመራት ከጀመረን እንግዲህ 66 ዓመታችን ነው። በግብፃውያን ስር እያለን ምን ተሰርቶ ነበር? ከነርሱ እስከወጣን በኋላስ ምን ስራዎችን ሰርተናል? ከልባችን ብናስብ ኖሮ ዛሬ የሚታዩ ችግሮች ባልነበሩ ነበር። ክርስቶስን የምንከተለው ለምንድን ነው? ጌታችን በሚያስተምርበት ዘመን ለእንጀራና ልዩ ልዩ ምድራዊ ምክንያቶች የሚከተሉት ነበሩ። ዛሬስ እኛ ክርስቶስን የምንከተለው ለምንድን ነው የሚሉ ነገሮችን አንስተዋል። እንግዲህ እስቲ መልሱን ሁላችሁም ተሳተፉበት ለማለት ወዳለሁ። ሙሉን የብፁዕነታቸውን ሙሉን ደግሞ መስማት ከፈለጋችሁ ባዮ ላይ የዩቲዩብ ሊንክ ያለ እዛ ገብታችሁ ማግኘት ትችላላችሁ። አመሰግናለሁ። እጋፈጣችኋለሁ። የናንተ ያላችሁ ነገር ማውገዝ ወይም ደግሞ ምን ማለት ነው? ለመቀበል ዝግጁ ነኝ፣ ሲኦል ለመግባት ዝግጁ ነኝ። እፋለጣችኋለሁ። የሀብታም ፍትፍት ለምዳችሁ፣ የሆቴል ምግብ ለምዳችሁ፣ የድህነት የመጀመሪያ የልጅነት ድህነታችሁን እከካችሁን ያራገፈችላችሁ ቤተ ክርስቲያን ላይ እከክ ሆናችሁ አትኖሩም። እህተ ማርያም የተባለች ስንዱ የተባለች እንግሊዝ የላከቻትን የቤተ ክርስቲያን ስርዓት የምትንድ ሴት መቆጣጠር ያቃታችሁ
በቤተ ክርስቲያን ስም ስትነግድ ቤተ ክርስቲያንን ስታዋርድ መድፈር ያልቻላችሁ ፈሪዎች፣ አቅመቢሶች ወጣቱን አስተባብራችሁ ህዝብ አስተባብራችሁ መንግስት ላይ ይሄኔ እስላም ቢሆን ሃይማኖቱ እንደዚህ ሆኖ ፕሮቴስታንት ቢሆን ሃይማኖቱ እንደዚህ ሆኖ ያሳይ ነበር። የኛዎቹስ ኩርቱ ይዞ ይዞራል። አሁን ቤተ ክርስቲያንም የሚከፍለው ደሞዝ አጥቷል። ምን ትበላለህ? በትረ ሙሴ የሚይዝልን ሰው እንግሊዝ ሀገር ከኔ ጋር ይሂድ ብለህ ሄደ እንግሊዝ ሀገር ኑር ስላልከው አይኖርም። እግዚአብሔር ቀሳፊ ነው። እግዚአብሔር ደስታችሁን ይቀማችኋል። ምን አለ በለው። ስለዚህ ይሄንን ክርስቲያን የሚያወራው መቼ ነው? በሉ አንድ ጊዜ ልነግራችሁ ነው። ይችን እንድትዙልኝ ነው። እስኪ ጠይቁኝ። ክርስቲያን በሉ የሚያወራው መቼ ነው? እሺ ምንድነው ነው ያልኳችሁ? ሰርቶ ምን ሲል ተናገሩ እንጂ ክርስቶስ ያወራው መቼ ነው የተናገረው? ሰርቶ በሉ እንጂ ሲጨርስ ለሰይጣን እኔ ነኝ ብሎ የነገረው መቼ ነው? ሰርቶ በሉ እንጂ በሞቴ መቼ? ዓርብ ማለት ነው። ይህን በደንብ ማወቅ አለባችሁ። ምን ይኸውላችሁ፣ በፍጹም የዮሴፍ ልጅ ነህ እያለ ሲያናግረው እናቴ እኮ ድንግል ናት አላለም። ዝም ብሎ አይ ይሄማ እንደው ታኝቷል፣ ይሄ እኮ የዳዊት ልጅ ነው ሲል ዝም። መቼ ነው መናገር ያለበት? ሰርቶ ሲጨርስ ነው። እኛ እኮ ትልቁ ችግራችን ገና ሳንጀምረው ወሬያችን ይቀድም። እንደው አስቸጋሪ እኮ ነው። ገና ሳንጀምር እኮ ነው አልኩሽ እገሌን ላገባው አርሴማ ይቅርት በለኝ ቅድስት አርሴማ ተገልጣ እንዲህ ብላኝ፣ እሺ እዛ ደግሞ እሷ ግን እኮ ክፉ ነው ትልሻለኝ ማለት ነው። እዛ አርፈሽ ቁጭ ታያለሽ። እሱ ሰው መሳይ ደግሞ እሱ ይገርምሻል። 3 ልጅ አለው። 4ኛ እኔንም ጠይቆኝ እምቢ ብዬው ነው። ግን እኮ ሴትዮዋ ልታገባው ነው እንጂ የፈለገች እሱ 3 ልጅ የለው። በቃ እንደዚያ ማለት ተንኮለኛ ሰው። ለማንም ቢሆን ዓላማችሁ ለእግዚአብሔር ብቻ ነገሩት። ነባርነታቸውን ጠልተው መቀየራውን ግን የጠሉትን እንኳን ለማሻሻል ሰው ለመቀየር ተውሶ ለመቀየር ባረጉት ጥረት በምዕራባውያን የስለላ ድርጅቶችና የተለያዩ ምሁራን እየተመሩ መሰረታቸውን ነቀሉ። ስለዚህ አሁን ለህልውና የሚዋጉትም ይሁን ህልውናን ለማጥፋት የተንቀሳቀሱትም ይሁን ራሱን ለማዳን የሚፈልገው በተውሶ ፍልስፍና ራሱን ማን ይፈልጋል? ሊያጠፋ የተነሳው ተውሶ ነው ሲያጠፋ የኖረው። ስለዚህ የወደፊቷ ኢትዮጵያ ተውሶ አትፈልግም። ብትዋስ መሰረቷ ላይ ቆማ የጎደላትን ፈልጋ ቀዳዳ ለመሙላት ካለ መጀመሪያ መሰረቱን ግን አጥንታ ጨርሳ ለመሙላት ክፍተት ካለ ለመሙላት ከዓለም የምትወስደውን ነገር ትወስዳለች እንጂ ነቅሎ ጥሎ በድንግዝግዝ በህዝብና በትውልድ ላይ ቅዠትን ሁሉ መሞከር እስከ ብልጽግና ወንጌል ያደረሰን እብደት ነው። በማርክስ አበድ አድምጡ ክርስቲያኖች። ቤተ ክርስቲያን ውስጥ በቅዳሴ ጊዜ በእግር ቀርቶ በልብ መንቀሳቀስ አይቻልም። ክርስቲያኖች ስሙ፣ በልብ ወደ ቤት መሄድ አይቻልም። እንኳን በእግር መላእክት ተነጥፈው ክርስቶስ ተሰይሞ ጻድቃን እመቤታችን ጀምረው ዙሪያውን ከበውት እንዲህ እያሉ ትሰማላችሁ። ሰራዊተ መላእክቱ ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም። የመላእክት ሰራዊት በፊቱ ዞረው ቆመዋል እየተባለ እንደኛ እንደ ገበያ ትርምስምስ። እግዚአብሔር ማስተዋሉን ይስጠን በእውነት። ጻድቃን መልካ ቁርባን ላይ ትሰማላችሁ። ሰላም ለክሙ ጻድቃን ወሰማይትን ላይረፍክሙ በሃይማኖት ድል ነስታችሁ አሁን በገነት በረፍት ያላችሁ ዛሬ ከሊቀ ካህናታችን አንድ ከሚያደርገን ከቤተ ክርስቲያን ከክርስቶስ ጋር የተገኛችሁ ጻድቃን ሰማዕታት ለእናንተ ሰላም ይሁን። ለምን አሏ ጻድቃን ሰማዕታት በተለየ በዕለቱ መታሰቢያ የሚደረግላቸው ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድዋንስ በበአስማቲክሙ በየስማችሁ በዚህ ዕለት መታሰቢያ የሚያደርግላችሁ ሴቶችም ወንዶችም ቅዱሳን ሰላም ለእናንተ ይሁን አሏ። እነሱ አይገባንም። እኛ ሚነግረንም ሳይኖር ሆኖ ሊሆን ይችላል። ብንነገርም በልማድ ነው ምን ሄደው። የኛ ሀገር አስቀዳሽ ልቅሶ ደራሽ ነው የሚመስለው። ለቅሶ ደራሽ የቀደመው ተነስቶ ይሄዳል፣ የዘገየው ይመጣል ይቀመጣል። መተራመስ ነው ይቀመጣል። የፈለገውን አድርጎ መሄድ ነው። አሁን ደግሞ ጭራሽ እንዲያውም ልጆችን የሚያቆርቡ ሰዎች ልክ ለክትባት ክሊኒክ ይሄዱ ነው የሚመስላቸው። ቅዳሴ ከተገባ በኋላ ልጇን እየጎተተች ይዛ ትመጣለች። አቁርባ ከሱቅ ከፋርማሲ
የራስ ምታት ማስታገሻ የገዛች አስመስላ ብስኩቷን እያበላች ክርስቶስ ቆሞ ምዕመናንን ሊያድን ኃጢአታቸውን ሊያስተስረይ ስለኛ አባቶቻችን ፀሐይ ክርስቶስን ብቻ እያዩ ምዕመናን ደጋግ አባቶቻችን ፀሐይ ክርስቶስን ብቻ እያዩ በክርስቶስ ተመስጦ ይኖራሉ ማለት ነው። ክርስቶስን ብቻ በማየት ሌሎቹን አራዊትን የሚያሸንፋቸው ማንን በማየት ነው? ፀሐይን በማየት ነው። አሞራ አለ አይን አለው፣ ፀሐይን ግን አያያትም። ፀሐይን ማየትና በፀሐይ ማየትና ፀሐይን ማየት ይለያያል። በፀሐይ ማየት ትልም ይችላል። ፀሐይን ማየት ግን ለንስር ብቻ የተሰጠው ነው። ፀሐይን ትክ ብሎ የሚያይ ንስር ነው። እግዚአብሔርን የሚያይ ንጹሕ ሕሊና ያለው ክርስቲያን ብቻ ነው። በፀሐይ መመራት ሁሉም ይችላል። በዚህ ዓለም መኖር ሁሉም ይችላል። በእግዚአብሔር መግቦት መኖር ሁሉም ይችላል። እግዚአብሔር ፈጣሪ እንደሆነ ፈጣሪ አንድ ኃይል አለ ብሎ ማወቅ ሁሉም ይችላል። እግዚአብሔርን ትክ ብሎ ለማየት የሚያስችል ግን የልጅነት አይን ብቻ ነው። ያንን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ተመልከቱ፣ እንደ ታላቁ ንስር ያለ የንስር ክንፍ እስከ ደመና አይደለም፣ የንስር ክንፍ ከደመና በላይ እንደሆነ ሁሉ ተመልከቱ። አንድ ንስር የተባለው ሕያው እግዚአብሔር አምላካችን ነው። ሰረረ ንዑስ ኦፍ ወአብዳን እንዘይነብሩ ታሕተ ጽላሎቱ እንዳለ ሊቁ በሃይማኖተ አበው። አንድ ወፍ ነበረ አለ፣ ተነስቶ ከዛፉ ላይ አረፈ። ከዛፉ ላይ ተነስቶ ደግሞ ሰነፎች ጥላው ስር እንደተቀመጡ በረረ ይላል። ያ ማለት ምን ማለት ነው? ንዑስ ኦፍ የተባለ ጌታ ነው። ዛፍ የተባለ መስቀል ነው። ዛፍ ሰዎችን እንዲያስጠጋ ቅጠሉ ጥላ እንዲሆን ፍሬ አፍርቶ እንዲመግብ ከመስቀሉ የክርስቶስን ስጋና ደም አግኝተናልና በዛፍ ሁሉም ሰው እንደሚጠጋበት በመስቀል እኛ ክርስቲያኖች ተጠግተን ሕይወተ ነፍስ አግኝተንበታል። ከዲያብሎስ የቁራኝነት የባርነት ጥላ ወጥተን ክርስቶስን ተጠግተንበታልና ያ መስቀል ምን ይባላል? ዛፍ ይባላል። ሰነፎች በጥላው ስር ተቀምጠው ማለት አይሁድ ክርስቶስን እናጠፋዋለን ብለው በሰቀሉበት መስቀል ስር ተቀምጠው ሳለ መስቀሉ የድህነት ባለቤት በሆነው በክርስቶስ መድኃኒት ሆኖ ክርስቶስ መስቀሉ ላይ ከተሰቀለ በኋላ ወደ መቃብር ወርዶ ተመልሶ አረገ ማለት ነው። ስለዚህ ንስር የተባለ ራሱ መድኃኔዓለም ክርስቶስ ነው። ፀሐይን በማየት ይበራል አለ። ተመልከቱ፣ ራሱን በማወቅ የሚኖር እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ ማን ብቻ ነው? በሉ ንገሩኝ እንጂ እግዚአብሔር ነው። ስለዚህ እንደ ንስር ክንፍ ያለ ተሰጣት ይላል። በሉ እስኪ ሁላችሁ እንደ ንስር በሉ። ድርገት ማለት ምን ማለት ነው? ካህናቱ በቅዳሴ ጊዜ ለምእመናኑ ስጋው ደሙን ለማቀበል ወደ አፈ ጽዮን የሚወርድበትን ሰዓት ድርገት ብለን እንጠራዋለን። ድርገት የሚለው ቃል ደርገ ከሚለው የግዕዝ ግስ የተገኘ ሲሆን አንድ አደረገ፣ ህብረት ፈጠረ ማለት ነው። በዚህ ሰዓትም ካህናቱና ምእመናኑ አንድ ላይ ሆነው የክርስቶስን ስጋና ደም ይቀበላሉና ያን ሰዓት ድርገት ብለን እንጠራዋለን።